ወደ ድሬዳዋ የሚሄዱ የወተት ላሞችን አይተናቸዋል። በጣም ነው የወደድናቸው። ሁለቱን ነው የገዛናቸው። እንደነገርኳችሁ ይችኛዋ የአይሪሽ ዝርያ ናት። ደጋግሜ የምነግራችሁ ብዙ ሰዎች አይሪሽ እንዴት ያለ ዘር እንደሆነ ብዙዎቹ አያውቁም። ጊደር ናት። በጣም ጥሩ ናት። ቁመቷ እጅግ በጣም ረዥም ነው። በጣም እንደምታዩት ናቸው። አይሪሾች ከሆልስቲን ፍሪጂያን ጋር በጣም ይመሳሰላሉ። በጣም ተመሳሳይነት አላቸው። ወተታቸው ቀጭን ነው። ረዣዥም ናቸው። ቶሎ ዘር የሚያዝ አንዳንድ ክፍተት አለ። ነገር ግን በጣም ጥሩ ዘሮች ናቸው። በተለይ እነዚህ አይሪሾች ኤዥያ እና ላቲን አሜሪካ ላይ በብዛት አሉ። ስለዚህ ጥሩ ዘሮች ናቸው። ግን ኮንቲኒየስ አቴንድ ማድረግ መቻል አለብን። ሌላዋ ደግሞ የሆልስቲን ፍሪጂያን ናት። ይችናት ይችኛዋንም እንደዚሁ ገዝተናታል። በጣም ነው የወደድኳት። እነዚህ ልጆች ከድሬዳዋ ነው የመጡት። እኛን አምነው እስከሆነ ድረስ ጥሩ ዘር የግዴታ መስጠት መቻል አለብን። በአብዛኛው ጊዜ እዚህ ላይ የምናየው ምንድነው የመተንፈሻ ችግር አለባቸው ወይ በደንብ እናያለን። የአመጋገብ ስርዓታቸውን በደንብ እናያለን። አፋቸው አካባቢ ላይ ቁስል አላቸው ወይ እናያለን። ንፍጥ አላቸው ወይ እናያለን። ይሄ ብሮንካይት ይሄ በተለይ ይሄ ማንዲቡላቸው አገጫቸው አካባቢ ላይ አክቲኖባሲሎሲስ አለባቸው ወይ? እኛ አክቲኖባሲሎሲስ ነው የምንለው። ስለዚህ በጣም አደገኛ በሽታዎች ናቸውና ከከብት ወደ ከብት በጣም ይዘዋወራሉ። ስለዚህ ይሄ በሽታ እንዳይከሰት በጣም ጥንቃቄ እናደርጋለን። እዚህ ላይ ደግሞ ያየናት የምታዩት ሎካል ብሪድ ናት ግን የጀርሲ ዝርያ ያላት ከሀገር ውስጥ ጋር የተዳቀለች ነው። አሁን እንደነዚህ አይነቶቹን እንዴት አድርገን መርጠን እንወስዳቸዋለን? በጣም ይከብዳል። ስለዚህ ስንገዛ ሁልጊዜ መጠንቀቅ ያለብን የተለመዱ ዝርያዎች ምን ይመስላሉ? በአብዛኛው እኛ የዲቃላ ዘሮች የምንላቸው ከሀገር ውስጥ ዝርያዎች ጋር ተሻሽሎ የተደረጉ ወተታቸው ከ4 ሊትር ከ5 ሊትር በብዛት አይዘሉም። እነዚህ አሁን ወጪ ይጠይቃሉ ግን አይመጡም። ስለዚህ ስንገዛ መደናገር የለብንም። ፊዚካላቸው ምን ይመስላል፣ የአጥንት አጠቃቀማመጣቸው ምን ይመስላል በደንብ ማየት መቻል አለብን። ሌላው ንቃታቸው፣ አመጋገባቸውን በደንብ ይበላሉ ወይ፣ በደንብ ይተነፍሳሉ ወይ፣ ያተነፋፈስ ስርዓታቸው ጥሩ ነው ወይ፣ ለሀጭ አላቸው ወይ፣ አፋቸው ላይ በመራቢያ አካላቸው ፈሳሽ አለ ወይ፣ የጽንሱን አቀማመጥ ራሱ ገብተን አይተን ነው የምናያቸው። እዚህ ላይ አሁን ቁጥር አለ። ይቺ ቁጥሯ ምን ይመስላል፣ ምን ክትባት ወስዳለች፣ ጤናዋ ምን ይመስላል፣ እድሜዋ ስንት ነው፣ ወልዳለች ወይ፣ የጡቷን አቀማመጥ፣ እነዚህ ፊዚካሎች በሙሉ አብረን እናያለን ማለት ነው። የወተት ላሞችን ስንገዛ ታሪካቸው ነው የመጀመሪያ ለኛ ትልቁ የሚጠቅመን ታሪካቸው ነው። ከየት ነው የመጡት? ከዛ ደግሞ አቅማቸው፣ የጤና አቀማመጥ፣ የጤናቸው ሁኔታ፣ የእግራቸው አቀማመጥ፣ አይናቸው በትክክል ያያል ወይ? በተለይ አንዳንዴ አልፎ በዚህ በሚበሉት ምግብ አቧራ ስለሚሆን ይሄ ምግባቸው በአብዛኛው ጊዜ ይሄ አቧራውን ወዲያው ስንፈታው ከፍተኛ የአቧራ ክምችት ስላለ የአይናቸው አካባቢ አይናር ይዛል። እንደ ኬራቶ ኮንጃክቲቫ እባጭ ነገር ሊኖራቸው ይችላል። ያ ነገር እንዳይከሰት ምግባቸውን አቧራውን በደንብ አራግፈን ነው መስጠት ያለብን። አቧራውን ካላራገፍ ነው በአፍንጫቸውና በአይናቸው አቧራው ስለሚገባ ለተለያየ የጤና ችግር ይጋለጣሉ። ስለዚህ ሁልጊዜ ይህን ሳር ስናበላ ታምቆ ስለሚሆን ሌላ ቦታ ላይ ወስደን በደንብ ካናፈስን በኋላ ነው መስጠት ያለብን ለላሞቻችን። እና እነዚህ በጣም የተመረጡ ዘሮች ናቸው። አሁን ዛሬ ገዝተናቸዋል። እዚህ መተን ወደ ድሬዳዋ ነው የሚሄዱት። የድሬዳዋ ደንበኞቼ እንደምታውቁት በዚሁ በዩቲዩብ ቻናል ነው ያወቁኝ። ስለዚህ ጥሩ ዘሮች እንዲገዙ መክሬያቸዋለሁ። አንድ ደግሞ ዘር ያልያዘች ጊደር ገዝተዋል። እሷንም አንድ ላይ አድርገን የምናየው ይሆናል ማለት ነው። በዚህ መልኩ ነው ስራችንን የምንሰራው። ስለዚህ ሌሎችም እንደዚህ አይነት እርባታ ላይ መሰማራት የምትፈልጉ ደንበኞች ካላችሁ የእርግዝና ምርመራ በመስራት ጤናማ ሁኔታችሁን በደንብ በማረጋገጥ የወተት ላሞችን ለእናንተ እንድትገዙ እናማክራለን፣ እናግዛለን፣ ክትትል እናደርጋለን። እና በተለያየ እርባታ ላይ የተሰማራችሁ ሰዎች ወደኛ ማዕከል መታችሁ ስለ ወተት ላሞች እንክብካቤና ክትትል እንድትማሩ እንድትሰለጥኑ ለማለት ነው። የወተት ላሞች 4 ቀን የምንሰጠው ስልጠና አለ። ላሞችን እንዴት እንመርጣቸዋለን፣ ምን አይነት ሕክምና እንሰጣቸዋለን፣ ምን አይነት ክትባት እንሰጣለን፣ የወተት ምርታቸው የተሻለ እንዲሆን የአመጋገብ ስርዓት ምን መምሰል አለበት የያዘ ስለሆነ አብዛኛው የስልጠናው ማኑዋል እዛ ላይ መታችሁ እንድትሳተፉ ለመምከር ነው። ይሄ ለእናንተ ይጠቅማል ካላችሁ ፕሮግራሜን ላይክ፣ ኮመንት ለሌሎችም ጓደኞቻችሁ ሼር አድርጉ። ኃይሉ ነኝ የእንስሳታችን የወተት ላሞች አሁን የገዛኋቸው ወደ ድሬዳዋ የሚሄዱ ናቸው። እዚህ ይመስላሉ። እነዚህ አሁን የገዛናቸው ናቸው። በጣም ጥሩ የሆልስቲን ፍሪጂያን ናቸው። 6 ወር ከ10 ቀን ገደማ ነው እርግዝናዋ የሰራሁላት። ዛሬ ጨርሻለሁ። ይችኛዋም እንደዚሁ የአይሪሽ ዝርያ ናት። በጣም ጥሩ ናት። በጣም ነው የወደድኳቸው። በተለይ እርግዝናቸው ላይ በጣም ትልቅ ስራ ነው የምንሰራው። ፐርፌክሽን ባይኖርም በምንችለው ሁሉ ለዚህ የሆልስቲን ዝርያዎችን እና የአይሪሽ የጀርሲ ዝርያዎችን በደንብ ማረጋገጥ። አሁን እዚህ ጋር
የሎካል ብሪድ አለች። አሁን እቺ ከውጮቹ ጋር እኩል መሸጥ በጣም ይከብዳል። ጥሩ ዘር አይደለችም። የስጋ ባህሪ ነው ያላት እንደምታዩት አቀማመጧ። አሁን ሌሎቹን ግን ስታያቸው በጣም ጥሩዎች ናቸው። በጣም ነው የወደድኳቸው። ፊዚካሉ አሁን እቺም ከለሯ ይዛ ነው፣ ግን ቁመቷን አያችኋት በጣም ትልቅ ናት። ወደ 4 ወር ከ3 ሳምንት እስከ 5 ወር ትደርሳለች። የሳሁላት እርግዝናዋ በጣም ጥሩ ናቸው። ብዙ ጊዜ እንደዚህ የአይሪሽ ዝርያዎች በጣም በሽታን የመከላከል አቅማቸው ጥሩ ነው። የወተት መጠናቸው ጥሩ ነው። እድሜያቸውም ረዥም ጊዜ ይኖራሉ እና ይቻው ወደ 4 ወር ከ3 ሳምንት ነው እድሜዋ እርግዝናዋ። ትንሽ አሁን ጽንስ ላይ ስላለች ሰውነቷ ወረድ ብሏል። በተሻለ መጠን እዛ ከሄድሽ በኋላ የሚደረግላት እንክብካቤ ውጤት ወሳኝነት ስላለው እዛ ላይ ነው ሞር አቴንሽን ሰጥተን እንትን የምንለው የምንከታተላቸው። ምንድነው ከኋላ በኩል ያላቸውን የአጥንት አቀማመጥ ብዙ ጊዜ በዚህ በኒውትሪሽን ችግር የአጥንት መጉበጥ አለ። ከአመጋገብ ችግር፣ ከተለያየ በሽታ፣ በተለይ የዚህ የቫይታሚን ኤ ዲ እንደዚህ እጥረቶች የአጥንት መጣመም፣ የአጥንት መሻፈፍ፣ የአጥንቱ መጉበጥን ያመጣል። ስለዚህ የገዛናት ላም በትክክል አጥንቷ ትክክል ነው ወይ እንደምታዩት ናት። ስለዚህ በተለይ ደግሞ እግሮቿ ላይ አሁን ብዙ ጊዜ በተለያየ በፀሐይ ብርሃን እጥረት በመኖ ላይ በሚኖረው የቫይታሚን እጥረቶች የአጥንት መወላገድ፣ የእግር ቀጥ አለማለት፣ ጥፍሮቻችሁ በአብዛኛው ጊዜ የተለያየ ችግር ይኖራል። መድማት፣ መቁሰል ይኖራል። በጣም በርካታ ችግሮች አሉ። እነዛን ደግሞ ከኋላ ሆኜ እያየሁ ነው። እንደምታዩዋቸው ጥሩ አጥንት አቀማመጥ ነው ያላቸው። የጎበጠ አጥንት የለም። ይቺ አሁን ሽንቷን ለመሽናት ነው እንደዚህ ሆነች። ብዙ ጊዜ ላሞች ሽንታቸውን ሲሸኑ እንደዚህ ናቸው። ሽንታቸውን የምናያለን። ሽንታቸው ላይ በዚህ በመዥገር ወለድ የሚመጡ ባቢልጃ የምንላቸው በሽታዎች አሉ። ያ ነገር ደም መሽናት፣ ደም የቀላቀለ የከለር ልዩነት አለ ወይ በደንብ እናያለን። በደንብ እታች ላይ እበታቸውን እንደምናየው ሁላ ሽንታቸውንም በደንብ ማየት አለብን። ምክንያቱም ላሞች ስንገዛቸው ጤናማ ሆኖ የእኛ ገንዘብ ያ የወጣ ብር ቶሎ መተካት የሚችለው ጤናማ እነሱ ሲሆኑ ነው። ስለዚህ ፈሳሽ ካላቸው ከመራቢያ ካለ ያንን እናያለን። የማህፀን ኢንፌክሽን ነው ወይ፣ የጥጃው ጤንነት ምን ይመስላል፣ በደንብ ብዙ ነገሮችን ማየት አለብን። ስለዚህ አሁን በአብዛኞቹ የምናያቸው ምን ይመስላሉ ነው። ሌላው ምንድነው አይናቸውን በደንብ እናያለን። አይነ ስውር ናቸው ወይ፣ አካላቸው ላይ ደግሞ የቆዳ ችግር የቆዳ ኤልኤሲዲ፣ ላምፕ ስኪን ዲዚዝ፣ ዴርማቶፊሎሲስ፣ ዴሞዴኮሲስ የምንላቸው ቆዳ ላይ የሚታዩ ችግሮች አሉ። እነሱ አሉባቸው ወይስ የሉባቸውም ብለን በደንብ እናያለን። የወተት ላሞች ብዙ ጊዜ ሲተኙ ደግሞ ወለላቸው ላይ ምን ማድረግ አለብን? እንደ ሰጋቱራ በደንብ ማንጠፍ አለብን። ይሄ ሰጋቱራው ጥቅሙ ምንድነው? ላሞች በሚታለቡበት ወቅት በተለይ የጡት በሽታ እንዳይዛቸው፣ ይሄ ማስታይት የምንለው የጤና ችግር እንዳይከሰትባቸው የሰጋቱራ ማንጠፉ ጥሩ ነው። አንደኛ ነገር መሬቱ ላይ ሲቦረቦር እርጥበት ሲኖር በቀላሉ ያ መሬት ብዙ ባክቴሪያዎችን ያመጣና የጡት በሽታ ሊያመጣባቸው ይችላል። የማህፀን ኢንፌክሽን ሊመጣ ይችላል። ከዛ ለመከላከል ብዙ ጊዜ ሰጋቱራ በደንብ መኖር አለበት። ሌላው ደግሞ ክብደታቸው ከፍተኛ ስለሆኑ ይህን ክብደት ይዘው ቁጭ ብድግ ለመተኛት ሲነሱ ሲቆሙ እግሮቻቸው ላይ ከፍተኛ መቁሰል እንዳይመጣ ማየት አለብን። በተለይ ለምሳሌ እዚህ አካባቢ ላይ ቆዳዋ ተልጦ ነው። ይሄ ግን እግሯ እንደምታዩት ቆስሏል። ይሄ በደንብ በጊዜ ካልታከመች የተለየ የጤና ችግር ሊገጥማት ይችላል። እንደዚህ ላሞች እድሜያቸው እየገፋ ሲሄዱ ለተለያየ የቆዳ የማነከስ ችግር ይጋለጣሉ። ይሄ ግን በደንብ መከላከል አለብን። የኛዎቹ ግን የገዛናቸው ምንም ነገር ቁስል የላቸውም፣ ጤናማ ናቸው። በሁለቱም በኩል እንደምታዩዋቸው እግሮቻቸውንም በደንብ የምናየው ለዚህ ሆኖ በዚህ በኩልም ስናይ ጤናማ ናቸው። ስለዚህ ሁልጊዜ እግሮቻቸው ላይ ያለ እባጭ አለ ወይ፣ አብሰስ አለ ወይ፣ ሊቆስል አለባቸው ወይ፣ ይሄ እርጥበት ነው እንጂ ምንም እንትን አይደለም። ስለዚህ ይህን ሁሉ እያየን ነው ክትትል የምናደርገው። ይህን ይመስላል የኛ ፕሮግራም። እንግዲህ አንዳንድ ጉዳዮች ካሉ የተለየ የምጠይቁን ካሉ ታች ላይ ጻፉልኝ። ኃይሉ ነኝ የእንስሳት ሐኪም። ብዙ ጊዜ የወተት ላሞችን ስንገዛ የምናደርጋቸው በርካታ የዚህ ክትትል ጤናማ ዘሮች ናቸው ወይ፣ ጥሩ ዘሮች ናቸው ወይ፣ ጥሩ ከፍተኛ የወተት ምርት የሚሰጡ ዘሮች ናቸው ወይ ብለን በደንብ እናያለን። ከነዚህ ከተሰጣቸው ዘር ላይ ደግሞ ኤክሰለንት ዘር የተሰጣቸው ናቸው አብዛኞቹ። ሴት ጥጃን እንዲወሉ ሴት ጥጃ መውለድ ብቻ ሳይሆን የመጀመሪያዎቹ የሴት ጥጃዎች ውጤት በ1 ዓመት ከ3 ወር እስከ 1 ዓመት ከ5 ወር ለኮርማ ይደርሳሉ። ከዛ ደግሞ የነሱ ምርት ከ22 ሊትር እስከ 25 ከ25 እስከ 27 አቬሬጅ የሚይዝ ነው። የነዚህ አይነት የወተት ላሞች በአብዛኞቹ ስለምናገናኛችሁ ወደኛ ቻናል እየመጣችሁ ጠይቁ፣ እገዛ እናደርግላችኋለን። ሁላችሁንም አመሰግናለሁ። ይህ ፕሮግራም ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉ፣ ኮመንት ጻፉልኝ። ኃይሉ ነኝ የእንስሳት ሐኪም። እንቀጥላለን። ጊደር ገዝተናታል። ብዙ ጊዜ የወተት ላሞችን ስናረባ ጊደሮችን አብረን መያዙ ጥቅሙ ምንድነው? የተራረፈውን ትርፍራፊ እየበሉ
እንዲያድጉ ብዙ ነገር ይጫወታል። ይቻውን ዘር አልያዘችም። 1 ዓመት ከ2 ወሯ ነው። ጥሩ ነው የሰጠን። በጣም ወደድኳት። ግን ከሳ ብትልም እዛ ሄዳ በሚደረግላት እንክብካቤ ጥሩ ዘር እንድትይዝ ይሰጣታል። ስለዚህ አሁን አቀማመጧን ስናያት ረዥም ናት። ፊቷ ሾጠጥ ያለ ነው። የሆልስቲን ፍሪጂያን ዝርያ ናት። በሚደረገው እንክብካቤ የተሻለ እንድትደርስ በደንብ ይደረጋል ማለት ነው። እንግዲህ የእነዚህ ላሞች እንደምታዩቸው አብዛኞቹ ቁጥር አላቸው። ጥሩ ናቸው። ይሄ ቁጥር ጥቅሙ ምንድነው? ቀደም ሲል እንደነገርኳችሁ የወተት ምርታቸው፣ ክትባታቸው፣ ታሪካቸው፣ ዘር መቼ የተሰጣቸው እነዚህን በደንብ ዲቴይል ይጽፍልናል፣ ይነግረናልና በየፋርማችን ኬዝ ቡክ ሊኖረን ይገባል። የኬዝ ቡክ ደብተሩ ምንድነው? አንድ ላም መቼ ዘር ወሰደች፣ ምን ክትባት ተሰጣት፣ ምን በሽታ ተከስቶባት ነበረ፣ የተሰጣት ዘር እያስመለሰች ነው። ለምንድን ነው የምታስመልሰው? የናይትሮጅን እጥረት ነው? የባለሙያው ችግር ነው ወይ? የላሟ ችግር ነው ወይ? ብዙ ጊዜ ላሞች በተለያየ ፓራሳይት ሲጠቁ ዘርን የማዳገም ባህሪ ያላቸው። ስለዚህ ለምንድን ነው ዘር የሚያዳግሙት? ምንድን ነበር የተከሰተው ፓራሳይት? ያ ፓራሳይት ታክመዋል? ውርጃ ተፈጽሞ ከሆነ ለምንድን ነው ውርጃ የተከሰተው? ውርጃ እንዳይከሰት መቼ ነው በሰውነታችሁ ውስጥ ያሉትን ፓራሳይቶች ማስወገድ ያለብን? መቼ ነው ሕክምና ክትትል ማድረግ ያለብን? መቼ ነው ዲወርም የሚደረጉት? መቼ ነው የተለያዩ አንቲባዮቲኮች የሚሰጣቸው? መቼ ነው የክትባት ፕሮግራማቸው? የተለያዩ ክትባት ፕሮግራሞች አሉ። እነዛ ክትባት ፕሮግራሞች ሊያልፏቸው አይገቡም። እነዛ ክትባት ፕሮግራሞች ጊዜን፣ ወቅትን፣ ሰዓትን ጠብቀው ለከብቶች መሰጠት አለባቸው። አለበለዚያ ለተለያየ የጤና መቃወስ ስለሚዳረጉ መጠንቀቅ አለብን። በተለይ ከዚህ ከልጅነት ጊዜያቸው ጀምሮ የምናደርግላቸው ክትትል በጣም ወሳኝ ነው። ስለዚህ ይህችም ጊደር አንዷ ወደዛ ወደ ድሬዳዋ ከሚሄዱት አንዷ ናት። ሌሎችም ላሞች እዚህ ያሉ ወደዚህ ማዕከል መተን በርካታ የወተት ምርት የሚሰጡ ላሞች አሉ። የሆልስቲን ፍሪጂያኖች፣ ጀርሲዎች፣ አይሪሾች እዚህ መተን ውጤታማ እንሆናለን ማለት ነው። ደንበኛዬ ለበርካታ ሰዎች ወደ ድሬዳዋ፣ ወደ ጅጅጋ፣ ወደ አፋር ልከናል። በዛ መሰረት እዚህ መጥቼ ዛሬ ደግሞ ለደንበኞቼ ወደ ድሬዳዋ የመጡ ወጣት ልጆች ናቸው በንግድ ዓለም ላይ የተሰማሩ ለነሱ እነዚህን ገዝቻለሁ። እንግዲህ ሌሊት ስለሚጫኑ ሲጫኑ አልኖርም፣ ግን እስቲ ሀሳባችሁን ጠይቃችኋለሁ። ምን ይመስላል ያላቸው ኮመንትን ጠይቃችኋለሁ። ወደ እነሱ እንሄዳለን።